ኢየሩሳሌም ሰማያዊት በምን ታንጻለች? በ12 ዕንቁዎች እግዚአብሔር ሰርቷታል። ከ200 እስከ 400 ይደርሳሉ። ከስንት እስከ ስንት? የባህር ዓሣ አለ ወርቅን ዕንቁን ተሸክሞ በባህሩ ውስጥ ዋኝቶ ከውስጡ ይወጣል ይላል። ምን? የእግዚአብሔር ልጅ በመጣ ጊዜ ለካሳ እንበለ ዘር ወይም ያለ ዘር እንደ ንብና እንደ ዓሣ ይላል። አምላክ ሰው አምላክ የሆነበትን ምስጢር ማን ያውቅም? ገብርኤል አያውቅም። ድንግልም ከአይምሮ በላይ የሆነውን ነገር ምን አለችው? እንደ ቃል ይሆንልኝ ይደረግልኝ ብላ ተቀበለች። ዓሣው አሸዋውን እንደሚውጠው ድንግል ማርያምም ማንን ተቀበለች? የእግዚአብሔርን ቃል በእምነት ተቀበለች። ድንግልና ከወተት ጋራ፣ ወተት ከድንግልና ጋራ ለማንም የማይሰጥ ለአባ ሳሙኤል ዘዋልድባ ምን ሰጥተዋለች? ነጭ ዕጣንና ዕንቁ ሰጥተዋለች። እሷም ዕንቁ ናት። በአዳም ባህሪ ውስጥ አለ እንደ ነጭ ዕንቁ የምታበራ ሴትን አሳየ ይላል። አልማዝ በምን ውስጥ ያልፋል? በእሳት ውስጥ። እስቲ በሉት፣ በምን ውስጥ ያልፋል? እሷም በእሳት ውስጥ አልፋለች። የግብፅ በረሃዊ እሳት አሜቴስጢኖስ የሚባል የማዕድን አይነት አንቺ ነሽ። ኢያሰጲድ፣ ሰርዲኖ ከሚባሉ ማዕድናት የተሰሩ ደንጊያ አንቺ ነሽ። አርጋኖን ላይ ነው። ልቧ ሲደማ አላያችሁ? ቀራንዮ ላይ ያን ሁሉ የሐዘን ነበልባል አሸንፋ ድንግል ማርያም አሁን በሰማይ አለች። ክብር ይግባል። የምንማማረው የማቴዎስ ወንጌል ምዕራፍ 13 ከቁጥር 45 ጀምሮ ያለውን ኃይለ ቃል ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ምን ይላል? መንግሥተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ በጣም የከበረች አንዲት ዕንቁ አገኘ። ስለዚህ ያችን ዕንቁ የራሱ ማድረግ ስለፈለገ ሌላውን ሁሉ ሸጠና ዕንቁዋን ምን አደረጋት? ገዛት ይላል። ይህን ትምህርት የመረጥኩበት ምክንያት ከዚህ ምስጢር ጋር እያይዘን ነው የምንማረው። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ብርሃናችን ምስጢሩን ጥበቡን ትገልጥልን ዘንድ ቅዱስ ፈቃድ ይሆንልን። ብዙዎቻችሁ ብር ታውቁ ይሆናል። ብዙዎቻችሁ ወርቅ ታውቁ ይሆናል። ጥቂቶች ደግሞ ዕንቁ ታውቁ ይሆናል። በጣም ብዙ የከበሩ ድንጋዮች አሉ። በተለይ ቅድስተ ቅዱሳን ድንግል ማርያም የምትመሰልባቸው ዕንቁዎች አሉ። ጥቂቶቹን ደግሞ በትምህርትም አሁን ደግሞ በዓይናችሁም እንድታዩት አደርጋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ስለከበሩ ድንጋዮች ወይም ስለ ዕንቁዎች ስንነጋገር እግዚአብሔር የከበሩ ድንጋዮችን የከበሩ ዕንቁዎችን ፈጥሮ በሶስት መልኩ አኑሯቸዋል። አንደኛው በኤዶም ገነት፣ ሁለተኛው በካህኑ በአሮን ልብስ ላይ፣ ሶስተኛ በኢየሩሳሌም ሰማያዊት። የከበሩ በመሆናቸው የከበሩ ነገር ክቡራን ላይ ይውላሉ። ጽሩያን ናቸው። የጠሩ በመሆናቸው የጠሩ ነገር ላይ ይውላሉ። ብሩሃን እንደሆኑ በበሩ ምስጢራት ላይ ይኖራሉና እግዚአብሔር በገነት፣ እግዚአብሔር በኢየሩሳሌም ሰማያዊት፣ እግዚአብሔር በካህናት ልብስ ላይ የከበሩ ድንጋዮች እንዲኖሩ አድርጓል። አባታችን ሄኖክ በምዕራፍ 5 ከቁጥር 23 እስከ 26 በኤዶም ገነት ስላያቸው የከበሩ ድንጋዮች እንዲህ ይላል። ወደ አዜብ ከከበረ ድንጋይ የሚልቅ ወደሚያበሩ ወደ 7 ተራሮች ሄድኩ ይላል። ወደ ስንት ተራራዎች? እንግዲህ ተነጥቆ ሞትን ሲያይ የተሰወረ ነው። መልአኩ ፈለከ ፈለካትን፣ አየራ አየራትን፣ ሙፃ ነፋሳትን፣ የመባረቅትን የነጎድጓድን ምስጢር ለሄኖክ ካሳየው በኋላ እንደገና ወስዶ ገነትን ያስጎበኘዋል። 7 ተራራዎች ሲያሳየው 7ቱ ተራራዎች በሙሉ በከበረ ድንጋይ ምን ሆኑ ናቸው? የተሸለሙ ናቸው። 3ቱ በምስራቅ 3ቱ በአዜብ በኩል ናቸው። በምስራቅ በኩል ያለው አንዱ ከቅጥልጣል ዕንቁ ነው ይላል። ከምን አይነት ዕንቁ? ቅጥልጣል ማለት መረግድ ነው። በኋላ እናየዋለን። ይቀጥልና አንዱ ከባህሪ ዕንቁ ነው ይላል። እሱንም እናየዋለን። አንዱ ደምርስ ከሚባል ዕንቁ ነው። በአዜብ በኩል ያለው ደግሞ ከቀይ ዕንቁ ነው ይላል። ቀይ ዕንቁንም ጊዜ ካለን እናያለን። መካከለኛው ግን ፔካ፣ ይሄ ደግሞ ነጭ ድንጋይ ነው ከሚባል እንደተሰራ እንደ እግዚአብሔር ዙፋን እስከ ሰማይ ይደርሳል። አጎበሩ ሰንፔር ሰማያዊ ቀለም ያላት ዕንቁ ናት።
ከሚባል ዕንቁ ነው። በተራራ ሁሉ ላይ የሚነድ እሳትን አየሁ ካለ በኋላ በሰባት ተራራ የሚያበራ ዕንቁ አየሁ ይላል። በምን ተራራ? ስለዚህ ሄኖክ 7 ተራራዎችን መልአኩ ያሳየዋል። ግማሹ ከሰንፔር፣ ግማሹ ከመረግድ፣ ግማሹ ከፔካ ከነጭ ድንጋይ የታነጸ ሆኖ የእግዚአብሔር ዙፋን ደግሞ ፔካ የተባለ ዙፋኑ በጣም ነጭ የሆነ የድንግል ማርያም ምሳሌ የሆነ የከበረ ድንጋይን ለማን ያሳየዋል? ለሄኖክ ያሳየዋል። ስለዚህ እነዚህ ነገሮች በጣም ታላላቅ እንደሆኑ መገንዘብ ያስፈልጋል። ለምሳሌ 4 ወንዞች ገነትን ተመሳቅለው ያጠጣሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ። ዘፍጥረት 2:10 ላይ ምን ይላል? ከዚያም ለ4 ክፍል ይከፈል ነበር ይላል። የኤዶም ገነት ወንዝ የአንደኛው ወንዝ ስም ኤፌሶን ነው። እርሱም አለ ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያ ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ አለ ይላል። በሌሎቹ አብነት መረግድ ይላል። ሐመልሚል ማለት መረግድ ነው። መረግድ ምን እንደሚመስል በኋላ ነግራቸዋለሁ። እና እግዚአብሔር አምላክ የከበሩ ድንጋዮችን የት አኑሯል? በኤዶም ገነት። እስቲ በሉ በምን? በጣም ጥሩ። ከዛ በኋላ ለደብተራ ኦሪት አገልግሎት የመረጠው አሮንን መርጦ ለሙሴ ያዘዋል። 12 ዕንቁዎች ከፊት ከኋላ ከቀኝ ከግራ እንዲደረደሩ፣ በተለይ 6 እየሆኑ እንዲደረደሩ ማን አዘዘ? እግዚአብሔር አዘዘ። በተለይም በዘጸአት 28 ከ17 ጀምሮ ምን ይላል? በ4 ተራ የሆነ የዕንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ ዕንቁ ይላል። በሁለተኛው ተራ በልብሱ ማለት ነው። በሁለተኛው ተራ በሉር ታውቃላችሁ? እሺ በኋላ እናየዋለን። ሰንፔር፣ አልማዝ ይላል። በሶስተኛው ተራ ያክንት፣ ኬልቄዶንና አሜቴስጢኖስ ይላል። በአራተኛው ተራ ቢረሌ፣ መረግድ፣ ኢያሰጲድ በወርቅ ፈርጥ እያደረግ አሮን ልብሱ ላይ ሲሄድ ደግሞ ድምፅ ያሰማል። ሹዋ ይላል። ህዝቡ አሁን አሮን ለማይጠንት አሁን ለጸሎት ገባ እያሉ የሚተጉ ናቸውና 12 የከበሩ ዕንቁዎችን በማን ልብስ ላይ አኖረ? በአሮን። እስቲ በሉ በጣም ጥሩ። በዚህ ስንደነቅ ታላቋ ከተማ ሁላችንም ከሞት ተነስተን የምንወርሳት ኢየሩሳሌም ሰማያዊት በ12 ዕንቁዎች የተሰራች ናት። በምን አይነት ዕንቁዎች? በ12። ራእይ 21:20 ላይ የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበረ። ፊተኛው መሰረት ኢያሰጲድ፣ ሁለተኛው ሰንፔር፣ ሶስተኛው ኬልቄዶን፣ አራተኛው መረግድ፣ አምስተኛው ሰርዶንክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክርስቲሎቤ፣ ስምንተኛው ቢረሌ፣ ዘጠነኛው ወራወሬ፣ 10ኛው ክርስፕራስስ፣ 11ኛው ያክንት፣ 12ኛው አሜቴስጢኖስ ነበር ይላል። 12ኛው ምንድን ነው? አሜቴስጢኖስ። እስቲ እነዚህ ነገሮች በጣም የተለዩ ናቸው። ስለዚህ ኢየሩሳሌም ሰማያዊት በምን ታንጻለች? በ12 ዕንቁዎች እግዚአብሔር ሰርቷታል። እና እግዚአብሔር የፈጠራቸው የከበሩ ድንጋዮች ብዙ ናቸው። በቁጥር ምናልባት የሳይንስ ጥናት እንደሚያመለክተው ከ200 እስከ 400 ይደርሳሉ። ከስንት እስከ ስንት? ከ200 እስከ 400። በጣም ፕሪሺየት የተባሉት በጣም ውድ የተባሉት ግን 1-4 ይጠጋሉ። ለምሳሌ አልማዝ፣ ሁለተኛው ሩቢ ታውቃላችሁ፣ ቀይ ዕንቁ ያለው መጽሐፍ ቅዱስ ሩቢ ነው፣ ሳይንስ ውስጥ ጥያሜ ነው። ሌላው ሳፋየር ወይም ሰንፔር፣ አራተኛው ኤመራልድ ወይም በሉር የሚለው ማለት ነው። ኤመራልድ ይባላል። ኤመራልድ ታውቁታላችሁ። እኔ እንግዲህ በጣም ዓለም ውስጥ ያሉትን ሁሉ የከበሩ ድንጋዮች የማየት እድል ገጥሞኛል። ቢያንስ ከ300 በላይ ባህር ማዶ አይቻለሁ። የከበሩ ድንጋዮች የተቀመጡበት በጣም ትልቅ መዘክር አለ። ይህም ቤት ያህላል፣ ይህም ግቢ ያህላል። በሙሉ ከ400 በላይ የማዕድናት አይነቶች ናቸው እና በጣም እግዚአብሔር ግማሹ ብርሃኑ፣ ግማሹ ቅርጹ፣ ግማሹ ኃይሉ በጣም ይለያል እና በጣም ስለነዚህ ምስጢራት እግዚአብሔር አምላክ እንዲገልጥልን ቅዱስ ፈቃድ ይሆነልን። ታዲያ ዛሬ የፈለኩት ምንድን ነው? እነዚህ ሁሉ የከበሩ ድንጋዮች እንዴት በቅድስት ድንግል ማርያም እንደሚመሰሉ ማሳየት ነው። ደራሲው አባ ሕርያቆስ ምን ይላል? ኦ ድንግል ምልዕተ ውዳሴ ምስጋናን የተመላሽ ድንግል ሆይ በመኑ በአምሳለ መኑ እናስተማስለኪ በምንና በምን እየመሰልን እናመሰግንሻለን ሲል መተርጉማን ምን አሉ? ከፍ ብለን በሰማይ ባሉ በፀሐይ በጨረቃ በከዋክብት ነው ወይስ ምድር ላይ ባሉ ዝቅ ብለን በወርቅን መስልሽ በዕንቁን መስልሽ እያሉ ሊቃውንት አስተምረውናልና
እኔ ደግሞ ከምሳሌዎቿ ለየት የሚሉትን ዕንቁዎችን እንዴት አድርጋ ድንግል ማርያም እንደወሰደቻቸው እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ድንግል ማርያም በዕንቁ ተመስላለች። በዝርዝር እናየዋለን። ስጦታ ደግሞ ዕንቁም ትሰጣለች ድንግል ማርያም ለወዳጆቿ። ለምሳሌ ለአባ ሳሙኤል ዘዋልድባ ምን ሰጥተዋለች? ነጭ ዕጣንና ዕንቁ ሰጥተዋለች። እሷም ዕንቁ ናት፣ ዕንቁ ሰጥተዋለች። እሷም ዕጣን ናት፣ ዕጣን ሰጥተዋለች። ሊቀ ካህናት ሳሙኤል እንዘ ይጼልይ በቅዳሴሃ ማርያምኒ እሂዛ በእዴሃ ወሀበቶ ክልኤታማ ይላል። ሁለት ስጦታ ሰጠችው። አንዱ ምንድነው? ዕንቁ ነው። አንዱ ደግሞ ምንድነው? ነጭ ዕጣን ነው። ዛሬም ረድኤቷን በረከቷን ለሁላችን ትስጠን። ምንም ትሰጣለች። ለደቅሲዎስ ወንበር ሰጥተዋለች። ለኒቆላዎስ አጽፍ ሰጥተዋለች። ለአባ ጊዮርጊስ ዘጋስጫ ደግሞ መጽሐፏን ሲጽፍ መጽሐፉን ብሪት የሚያደርግ የከበረ ደንጊያ አሳየችው ይላል እመቤታችን። ህብሩን አሳየችው ይላል ዜና ገሉ ላይ። በተለይ ምን ትለዋለች? ዚማት በሚባል ሀገር ሄደ የከበረ ደንጊያ ታገኛለ፣ በዛ ደግሞ ቀለሙ ሁሉ የበራ እንዲሆን አድርግ ብላ ድንግል ማርያም ለማን ነገረችው? ለአባ ጊዮርጊስ ዘጋስጫ። በረከቱ ይደርብን እና አባ ጊዮርጊስ ዘጋስጫ በድርሰቱ ላይ 14 የከበሩ ድንጋዮች ጠቅሷል። ስንት? 14 ጠቅሷል። 14ቱ ለድንግል ማርያም መስሎ አስተምሯል። ምን ይላል? ልቡናዬ ያለ በከበሩ ድንጋዮች መስልሽ ዘንድ አነሳሳው ይላል። በቃ ከዛ እየጠቀሰ መጀመሪያ የጠቀሰው መረግድ ነው። መረግድ ምን እንደሚመስል በኋላ እናያለን። ሄጶዴጤን፣ ጶዴር፣ ጳዚዮን፣ ሰንፔር፣ ሶም፣ ክርስቲሎቤ፣ አሜቴስጢኖስ፣ ኢያሰጲድ፣ ሰርዲኖ፣ ያክንት፣ እልመቅሊጦስ፣ ናብሊስና እብነ አድማስን በመጥቀስ በእነዚህ ሁሉ ድንግል ማርያምን መስሎ የእመቤታችን ጣዕመ ውዳሴ የበዛለት ይሄ ሊቅ አስተምሯልና በእውነት ዛሬ ያን ምስጢር እንመረምራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። እኔ ከአባ ጊዮርጊስ አስቀድሜ ያሬድን ማንሳት እፈልጋለሁ። ቅዱስ ያሬድ የመጀመሪያው ታላቁ ሊቃችን ድንግል ማርያምን በነጭ ዕንቁ ነው የመሰለው። በምን አይነትን? በነጭ ዕንቁ። ነጭ ዕንቁ ታውቃላችሁ እንደምትመስል? ዕንቁ ሲባል በመሬት ውስጥ የሚገኝ አይደለም፣ በባህር ውስጥ የሚገኝ ነው። በደንብ አስተውሉ፣ በደንብ እንዳትሳሳቱ። ፐርል ይባላል። ማርያም እሰ ተሃቱም ትካት ውስተ ከርሱ ለአዳም ከመ ባህሪ ጻዕዳ። ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ፣ ባህሪ ማለት ከባህር ጋር ይገናኛል። ባህሪ ውስጥ አለ እንደ ነጭ ዕንቁ ታበራለች ይላል። ምን አይነትም? እንደ ነጭ ዕንቁ እንዳትረሱ። እንደውም ይቀጥልና እምድኅረ ፈጠሮ ለአዳም ርእየ በውስቴቱ ይላል። አዳምን ከፈጠረ በኋላ በውስጡ አለ ርእየ በውስቴቱ ብእሲተ ከመ ባህሪ ጽዱተ ወብርሂተ። በአዳም ባህሪ ውስጥ አለ እንደ ነጭ ዕንቁ የምታበራ ሴትን አሳየ ይላል። እሷ ማን ትሆን? ማን ትሆን? ድንግል ማርያም ናት። አሁን ስለ ዕንቁ አፈጣጠር ለመጀመሪያ ጊዜ እንዲሰሙ ያስፈልጋል። ዕንቁ ከየት ነው የሚገኘው? ያለውን ሁሉ ሸጦ ነው የገዛት ያችንን ዕንቁ። አይታችሁ ታውቃላችሁ? አሳያቸዋለሁ። አሁን እንዳጋጣሚ ይዣለሁ እና ዕንቁም እንደሚመስል እናያለን። ዝግጁ ናችሁ? ጥሩ። ዕንቁ በየብስ አይገኝም። ምን ውስጥ ነው የሚገኘው? ባህር ውስጥ ነው የሚገኘው። ባህር ውስጥ ደግሞ በጥልቅ ባህር ውስጥ ሲሆን በሰው እጅ በፍጹም አትሰራም። የባህሯ ዕንቁ በሰው እጅ በፍጹም አትቀረጽም። በምን ውስጥ ነው የምትገኘው? በአሳ ሆድ ውስጥ። በምን ሆድ ውስጥ? ኦይስተር የሚባል አሳ አለ። ይህ አሳ በጣም ይገርማቸዋል። በውስጡ ዕንቁን እንዲሸከም አድርጎታል። አባ ጽጌ ድንግል ምን ይለዋል? አሳ ባህርኒ ዘይጸውር ወርቀ ካለ በኋላ ይጸብት ቀላያተ ወያርግ ሐይቀ። የባህር አሳ አለ ወርቅን ዕንቁን ተሸክሞ በባህሩ ውስጥ ዋኝቶ ከውስጡ ይወጣል ይላል። ምን አሳ? ምን? በጣም ጥሩ። ስለዚህ ሊቃውንቱ ዕንቁ ከአሳ ውስጥ እንደሚገኝ ምን ብለዋል? አውቀዋል፣ ተረድተዋል። እና እንዴት እንደሚፈጠር ዕንቁ አሳያቸዋለሁ። ኦይስተር የሚባል አሳ አለ። ይተነፍሳል። ምግብ ለመመገብ አፉን ይከፍታል። ኢንተርኔታችሁ ለዚህ እውቀት ተጠቀሙበት። ዝም ብላችሁ ቲክቶክ አሉባልታ እያየን ወደ መቃብር እንዳንወርድ። ኦይስተርን እስቲ ጉግል አድርጋችሁ እንዴት ዕንቁ ይፈጥራል ብላችሁ የቤት ስራ እና ንጥረ ነገሮች ይገባሉ፣ ምግቡ ይገባሉ፣ ውሃው ወደ ውስጡ ይገባል። በድንገት እዚህ አሳ ውስጥ ምን ይገባል መሰላችሁ? አሸዋ። ምን ይገባል?
የአሸዋ ቅንጣት ይገባል እና ድንገት ነው የሚገባው እና የኦይስተሩ የአሳው ሁለት ሰውነት አለው፣ ለስላሳ ሰውነትና ቅርፍት ሰውነት አለው። ስለዚህ መሃል ውስጥ ይገባዋልና ህመም ይሰማዋል። እንቁ ምኑ ገባበት ውስጡ? አሸዋ። እስቲ በሉ። በጣም ጥሩ። እግዚአብሔር ይሄንን አሳ ሲፈጥረው በውስጡ በጣም ለስላሳ ኔከር ተብሎ የሚጠራ እጅግ ድርብርብ የሆነ ውስጡ አስቀምጦለታል። ይሄን የማስራ ነው? የእግዚአብሔር ስራ ነውና በሳይንሱ ካልሲየም ካርቦኔት የሚባል ክሪስታል ኦርጋኒክ ፕሮቲን ያለው ነውና በጣም የሚገርማችሁ ብርሃንን የሚያንጸባርቅ ድርብርብ ሽፋን አለው። ታዲያ ምን ያደርጋል መሰላችሁ? ያንን ውስጡ ከቶ በድርብርብ አንጸባራቂ ሽፋኑ ይጠቀልለዋል። ምኑን? አሸዋውን። ምኑን? አሸዋውን። ቢያንስ ከ2 ዓመት እስከ 5 ዓመት ሊፈጅበት ይችላል። በጣም የሚገርማችሁ በመጨረሻ ምን ሆኖ ይፈጠራል? እንቁ ይሆናል። ያ ማለት ነው ምን ሆኖ ይመጣል? አሳ ባሕረኒ ዘይጸውር ወርቀ፣ በሰው እጅ የማይቀረጽ። አሁን እነዚህ ማዕድኖች በሰዎች መቅረጽ ትችላላችሁ። አሳ ውስጥ የምትገኘው ባህሪያዊት እንቁ ግን በማን እጅ አትቀረጽም? በሰው እጅ አትቀረጽም፣ አትቆረጥም። በሙሉ ፍጹም ሆነ ትወጣለች። እሷ የማን ምሳሌ ትመስላቸዋለች? የድንግል ማርያም ምሳሌ ናት። ያቺ በሰው እጅ እንደማትነካ፣ በሰው እጅ እንደማትቆረጥ፣ ዘራ ብእሲ የወንድ ዘር ያላገኛት፣ እደ ብእሲ የወንድ እጅ ያልዳሰሳት፣ በግብረ መንፈስ ቅዱስ አምላክን ጸንሳ የወለደች እንቁዋ ማን ናት? በአንድ ላይ ማን ናት? እመቤታችን ናትና ላሳያችሁ ምን እንደምትመስል እንቁ። እንግዲህ እንድታውቋት ያስፈልጋል። መቼም ማወቅ ጥሩ ነው። እቺ ናት ከአሳ ሆድ ውስጥ የምትወጣ እቺ ናት እንቁ የምትባለው እቺ ናት። አያችኋት? እያያችኋት ታያችኋለች። እቺ ማለት ከምን ውስጥ ነው የምትወጣው? እቺ ማለት ናት። ተመልከቱ። ይቺ አሁን ማዕድን ትቆርጡታላችሁ፣ ትተረትሩታላችሁ። በራሱ መቅረጫ አለው። ከአሳው ባህር ውስጥ የምትወጣው እቺ እንቁ ግን ምን አትሆንም? በግንም አትሆን። እንደምታዩት ነጭ ናት። ያሬድ ምን ይላታል? ማርያም ሰታቱም ትካት ውስጥ ከርሱ ለአዳም ከመባህሪ ጻዳ። እንደዚህች አይነት ማለት ነው። እቺ ማለት ፓርል ትባላለች፣ እንቁ ትባላለች። እስቲ በሏት። አሁን ለዚህ ነው ሊቃውንቱ በተለይ በገና ሲደረድሩ የእግዚአብሔር ልጅ በመጣ ጊዜ ለካሳ እንበለ ዘር ወይም ያለ ዘር እንደ ንብና እንደ አሳ ይላሉ። እንደምንና እንደምን? እንደ ንብና እንደ አሳ ማለት እኮ ይሄ እኮ ነው። በግብረ መንፈስ ቅዱስ አምላክን በድንግልና ጸንሳ በድንግልና ምን ሆነች? ወለደች። ቅዱስ ኤፍሬም ምን ይላል? ሃይማኖተ አበው ላይ እንቁ በሰደፍ ወይም በማህደር ውስጥ ካለ ስጋ ይወጣል ይላል። ከምኑ ስጋ? ከአሳው ስጋ ነው የሚወጣው። እንደዚሁ ይላል አካላዊ ቃል ኢየሱስ ክርስቶስም ያለ ዘር በሰው ስጋ እንደተወለደ የማያምን ማን ነው ይላል። ምን የማያምን ማን ነው ይላል። ስለዚህ እቺ እንቁ የማን ምሳሌ ናት? ለዚህ ነው ስዕሏ ላይ እቺ አሁን ጸባቴ ታስታውሰው እንደሆነ ሐመረኖ ኪዳነ ምሕረት አስተዳዳሪ ነበሩ አይደለ? እንደዚህች አይነት እንቁ ስዕሏ ላይ ተሰክቶ ተስሏል አይደል? እዚህ ጋር ስጦታ ሰጥተውኛል። ይሄ ማለት በጥንት ጊዜ ስዕላት ሲሳሉ በድንግል ማርያም ስዕላት ዙሪያ የከበሩ ድንጋዮች ማጌጥ እዚህ ጋር እዚህ ላይ በሙሉ ምሳሌዎቿ የሚሆኑ እንቁዎች ናቸው። በጣም የሚገርመው አሁን እንቁ የሚጀምረው ምን ሲሆን ነው ብያቸዋለሁ። በድንገት ውስጡ ምን ሲገባ? አሳ ውስጥ። ኧረ ነገር አሸዋ ነው። በድንገት ነው የእንቁ ታሪክ ጀመረ ማለት ነው። ድንገተኛ ነው። ማንም አሳው ሳይጠብቀው ያ እንቁ ይገባል። በተመሳሳይ መልኩ እውነተኛውን እንቁ ባህሪ ኢየሱስ ክርስቶስን የወለደች ቅድስት ድንግልም በድንገት ነው። ወእንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ። በድንገት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ ጸጋን የተመላሽ ደስተኛይቱ ምን ይበልሽ? ደስ ይበልሽ ብሎ ድንገተኛ ብስራት አበሰራት። ይሄ ተሰምቶ የማይታወቅ ነው። በጣም ከባድ ከአይምሮ በላይ ነው። እሷ ራሱ ከንግግሩ በጣም ምን አለች ይላል? ደነገጠች ይላል። እንኳን እሷ ቅዱስ ገብርኤልም አያውቅም። መልአክኒ እያይመረ ዕለተ ምጽአቱ ለቃል አምላክ ሰው አምላክ የሆነበትን ምስጢር ማን ያውቅም? ገብርኤል አያውቅም። ድንግልም ከአይምሮ በላይ የሆነውን ነገር ምን አለችው? እንደ ቃል ይሆንልኝ ይደረግልኝ ብላ ተቀበለች። አሳው አሸዋውን እንደሚውጠው የሰማችኝ ነው። አሳው አሸዋውን እንደሚውጠው ድንግል ማርያምም ማንን ተቀበለች? የእግዚአብሔርን ቃል በእውነት
በእምነት ተቀበለች። እችን አስተካክሏል። በእምነት ተቀበለች። ግን የሚገርመው አሳው አሸዋ ውስጡ ባደረ ጊዜ ምቾት ብቻ አይምሰላችሁ፣ ምንም አለ፣ ህመምም አለ። ምን አለ? ህመም አለ። ድንግል ማርያም ጌታን በመጽነሷ መከራ አግኝቷታል። ዮሴፍ አረጋዊ ልለያት ፈለገ። በቃ ማኑ ቀረጸ አክናፈ ድንግልናኪ እምኀበ መኑ ጸነስኪ፣ ከማን ወለድሽ እያለ መጨረሻ እንደውም ሊለያት ሲያስብ፣ ለእሷ ህመም እኮ ነው። ሊለያት ሲያስብ የማን ተገለጠለት? የእግዚአብሔር መልአክ ቅዱስ ገብርኤል ተገልጦ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና የዳዊት ልጅ ዮሴፍ ጮኛ ማርያምን ለመውሰድ ምን አትበል ይለዋል፣ አትፍራ ይለዋል። ረድኤቱ በረከቱ ይደርብን። እንደገና ደግሞ ማየ ዘለፋ ትጠጣ አሏት። በጣም ሆድ በጥብጦ አንጀት ቆራርጦ የሚጥለውን አጠጧት። እሷ ግን እውነተኛዋ ዕንቁ ናትና ፊቷ እንደ ፀሐይ ያበራ ነበር። አክብሯት እችን ንግሥት። እንደገና ደግሞ በቤተልሔም ማደሪያ አታ ስትንከራተት ተመልከቱ። ገስታ ውስጥ የእንግዳ ማደሪያ እንኳን ለሷ ታቶ ምን ውስጥ ነው የወለደችው? የከብቶች በረት ውስጥ ነው የወለደችው። ታዲያ እቺ ንግሥት እቺ ዕንቁ በጣም ትደነቃለች። እና የሚገርመው ዕንቁዋ ምን አላት ብያቸዋለሁ? ንብርብር አላት። ምን አላት? ንብርብር ነው። ኔከር የሚለውን ስታዩት እንዲህ የተነባበረ በጣም ደግሞ ብዙ ሽፋን ነው። ጥቂት አይምሰላችሁ። በሺዎች የሚቆጠሩ እያንዳንዱ አሳ ውስጥ ያሉ ሽፋኖቹ እንዴት እንደሚያምሩ በጣም ንብርብር የበዛባቸው ዕንቁዎች እጅግ ሲያምሩ፣ ጥቂት ንብርብር ያላቸው ደግሞ በጣም ጥቂት የሆነ ብርሃንን ነው የሚሰጡት። ታዲያ የተደራረበ ብርሃን የተጎናጸፈችው ማን ትመስላቸዋለች? ድንግል ማርያም ናት። ድንግል ማርያም በአሳ ሆድ ውስጥ ያለው የተነባበረ ማዕድን ገንዘቧ ነው። እንደሷ የተነባበረ ጸጋ የተሰጠው ማን አለ? ማንም። እናትነትን ከድንግልና፣ ድንግልና ከእናትነት ማንም የተሰጠው የለም። አገልጋይነትን ከእናትነት፣ እናትነትን የማን አገልጋይ ናት? እኛ የማን አገልጋዮች ነን? እሷ ግን አገልጋዩ ብቻ ሳትሆን ምን ሆነች? እናቱ ሆነች። ድንግልና ከወተት ጋራ፣ ወተት ከድንግልና ጋራ ለማንም የማይሰጥ አገልጋይ ናት። ደግሞ እግዚአብሔር ምን አድርጓታል? ንግሥት አድርጓታል እኮ አይደል? ንግሥት ሆና ሳለች ደግሞ ከነዳያን ጋር ከኛ ጋር አብራናት ነው። በረድኤት አመስግኗት እችን ድርብርብን። ስለዚህ ያቺ የባህርን ቁቺ ማለት ነው በጣም እንደምታበራ በጣም ነጸብራቅ እንዳላት ከቅዱሳኑ ሁሉ ይልቅ በቅድስና የበራችው ዕንቁ ማን ናት? ድንግል ማርያም ብቻ ናት። እና ስዕሏ ላይ የከበሩ ድንጋዮች ጌጡ ነበረ በጥንት ዘመን። ሰጊድ ወአምሃ ይደሉ ለስዕልኪ ማለት ምን ማለት ነው? ስግደትና እጅ መንሻ ማለት ወርቁን ዕንቁን ያደርጉላታል። ግማሾቹ ደግሞ ምን ያደርጋሉ? ዕንቁ ወርቅ ከሌላቸው አበባ ይሰጧት ነበረ። ናንፈርዝ ቅድመ ስዕላ እንዘንሁብ ጋዳ እጅ መንሻ ጊፍት ለማን? የዕንቁ ጊፍት ይሰጧታል የጥንት ሰዎች። ለምንድን ነው? ድንግል ማርያም ምን ስለሆነች ነው? ንገሩኝ። አቃቢተ ሆት የምትባል አቶስ ገዳም የምትገኘው ስዕለ ማርያም አቤት ያላት የማዕድን ብዛት! ሰው ሁሉ ስጦታ ያመጣላታል። ያንንም መስጠት የማይችሉ ደግሞ ምን ያደርጋሉ? እንዘ ትነጽፍ ዘርቤታተ ወትነሰንስ መጽሬ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ እያነጠፉ አበባ እየበተኑ በስዕሏ ፊት ምን ያደርጋሉ? ይሰግዳሉ። ረድኤቷ በረከቷ ይደርብን። ታዲያ ቅዱስ ያሬድ ምሳሌ ቢያጣላት ምን አለ? ማርያም ግን አለ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች አለ። እንደምን አይነት ዕንቁ? ብዙ አይነት ዕንቁ አለ ከአሳ ሆድ ውስጥ የሚወጣ። ለምሳሌ ነጭ አለ፣ ክሬም የሚመስል አለ፣ ግራጫ አለ፣ ጥቁር የሚመስል አለ፣ ቡናማ ይወጣል። አንዳንዴ ደግሞ ብታዩ ሮዝ፣ አረንጓዴ፣ ሰማያዊ ዕንቁዎች ከአሳ ሆድ ውስጥ ይወጣሉ። ቅዱስ ያሬድ ግን ለይቶ በምን አይነት ዕንቁ መሰላት? እንዳትወስዱብኝ እሺ። በነጭ ዕንቁ መሰላት። በምን አይነት ዕንቁ? ተመልከቱ። ያቺ ነጭ ዕንቁ በአሳ ሆድ ውስጥ እያለች በደፈረሰ ባህር ውስጥ እያለች የደፈረሰው ባህር የእሷን ንጽህና ያጠፋዋል? አያጠፋውም። በተመሳሳይ መልኩ ምልአተ ኃጢአት ዓለምን ባደፈረሰበት ሰዓት ድንግል ማርያም ግን ቅንጣት ኃጢአት ሳይነካት
በንጽህና በቅድስና ጸንታ እውነተኛውን ብርሃን ኢየሱስ ክርስቶስን ሰጥታ የብርሃን እናት ተባለች። እመብርሃን ሆተ ብርሃን አንቀጸ ብርሃን ተብላለች። እንግዲህ በጣም 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 ይደንቃል። እና እቺ ዕንቁ ለዓመታት ያሬድ እንዳለው ለዓመታት በአሳ ሆድ ውስጥ ተሰውራ ትኖራለች። ድንግል ማርያም ሕይወቷ እንደዛ ነው። ግን ድንገት እቺ ተሰውራ አትቀርም። ከወጣች በኋላ ምን ትሆናለች? የነገስታት ምን ላይ? ዘውድ ላይ ትሰካለች። መጀመሪያ ምን ውስጥ ናት? አሳ ሆድ ውስጥ፣ ጸጥ ያለ አሳ ሆድ ውስጥ። ድንግል ማርያም ሕይወቷ ይሄ ነበረ እኮ፣ የጸጥታ ሕይወት፣ የአርምሞ ሕይወት። ልክ በባህር ውስጥ እንቋ እንደምትኖር ከጫጫታ የተለየ ሕይወት። ድንግል ሆይ ይላል አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ በቧልት ያደግሽ አይደለሽም። በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ ከዓለማዊ ጫጫታ የተለየችን ራሷን ሰውራ የአርምሞን ሕይወት የመረጠች ከእሷ በቀር ማን ትገኛለች? ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም። የሰማይ መላእክት ጎበኙሽ እንጂ እንደተነገረ ካህናት ሊቃነ ካህናት ምን አሉሽ? አመሰገኑሽ እንጂ አለች። ድንግል ማርያም የአርምሞን ሕይወት የዝምታን ሕይወት ስትመርጥ ትሑታንን ከፍ ከፍ አድርገዋል እንዳለች ጊዜው ሲደርስ ደግሞ የአምላክ እናት ሆነች። ክብር ይግባት እናታችን ነው። በቃ እቺ ዕንቁ በኋላ ነገስታት ዘውድ ላይ ነው የምትቀመጠው። በዓለም ውዱ ዕንቁ ታውቃላችሁ የማን ዕንቁ እንደሆነ? ህዳር 15 2018 እንደ ጎርጎሮሳዊ ዘመን ቀመር የፈረንሳይ ንግስት ነበረች እና ሜሪ አንቶኔ የእሷ ዕንቁ ጨረታ ላይ ቀረበ። ምን ላይ? ጄኔቫ ስዊዘርላንድ ጨረታ ላይ ወጥቶ የሚገርማችሁ 32 ሚሊዮን ዶላር ነው የተጨረተው። ሰማችሁ? ምን ያህል የከበረ ነው። ለዚህ ነው ጌታ ያለውን ሁሉ ሸጦ ዕንቁዋን ገዛት ይላል። እሷ ማናት? አካሏን አካል ባህሪዋን ባህሪ ያደረገ መድኃኔ ዓለም ነው። ነጋዴው መድኃኔ ዓለም ነው። ዕንቁዋ ድንግል ማርያም ናት። ገንዘቡ አደረጋት፣ እናቱ አደረጋት። ከዚህ የበለጠ ምን ነገር አለ? ምን ነገር አለ? ስለዚህ ንግስታቱ በዕንቁ ዘውድ እንደሚያጌጡ ድንግል ማርያም ደግሞ ልኬው ይህንን የሚመሳስሉ ከዋክብትን ምን አደረገች? ዘውድ ደፋች። ራዕይ 12 ላይ ያላነበባችሁን ቁጥር 1 ላይ ታላቅ ምልክት በሰማይ ታየ፣ ብእሲትን ተትለብስ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ በራሶቿስ ላይ ወዲህ በርእሳኒ አክሊል ዘአሰርቱ ክልኤቱ ከዋክብት እንደ ዕንቁ ፈርጥ ያሉ ልክ እንደዚህ ፈርጥ ያሉ 12 ከዋክብትን ደፍታ ድንግል ማርያም በሰማይ ታየች። እቺ ዕንቁ ክብር ይግባት ነው። ስለዚህ ከሰው ልጆች መካከል የምታምረው የምትወደደው ንጽህናን ቅድስናን አጊጣ የተገኘችው ነጯ የባህር ዕንቁ ማናት ማለት ነው? ድንግል ማርያም ናት። ሁለተኛ አሜቴስጢኖስ በሉ እስቲ። አሜቴስጢኖስ 12ኛው የኢየሩሳሌም ሰማያዊት የታነጸበት ምንድን ነው? የከበረ ድንጋይ ነው። የከበረ ድንጋይ ነው እና አሜቴስጢኖስ በጣም በጣም ይገርማል። ይሄን ነገራችሁ ትምህርቴን አበቃለሁ። ከቃሉ ጋር ናችሁ? እሺ። አሜቴስጢኖስ አሮን በሚለብሰው ልብስ ላይ በሶስተኛ ተራ ይላል ያክንት ኬልቄዶን አሜቴስጢኖስ አድርግበት ይላል። 3 ነገሮች ማለት ነው። ያክንት አለ፣ አንድ ማዕድን ነው። ኬልቄዶን አለ፣ ሶስተኛው አሜቴስጢኖስ ይባላል። አሜቴስጢኖስ የግሪክ ቃል ነው። በግሪክ አሜቴስት ማለት ምን ማለት ነው? አልሰከረም ማለት ነው። ምን ማለት ነው? እነዚህ ማዕድን የመድኃኒትነት ግብር አላቸው። ስለዚህ አእምሮ የተቃወሰበትን ማከም ይችላሉ፣ ሰውን ከአእምሮ ሕመም ይጠብቃሉ ተብሎ ስለሚታመን በተለይ ደግሞ አሜቴስጢኖስ የዚህ የመፈወስ አቅምና ኃይል ስላለው ጽርዓውያን ምን አሉት? አሜቴስት አሉት እና በእኛ ደግሞ አሜቴስጢኖስ ይባላል። ታዲያ አባ ጊዮርጊስ በአሜቴስጢኖስ ደንጊያ እመስልሻለሁ ይላታል። ማንን? ያ ከግራ መጋባት የተለየ እንደሆነ አሜቴስጢኖስ ንጹሕ ልብን ይወክላል፣ ርቱ የሆነ እሳቤን ይወክላል፣ የውስጥ መረጋጋትን ይወክላል፣ ከሙስና ነፃ መሆንን ይወክላል። እነዚህ ሁሉ ግብራት በማን ላይ ይንጸባረቃሉ?
በእመቤታችን ላይ ይንጸባረቃሉ። አሜቴስጢኖስ እንዴት እንደሚፈጠር ትንሽ ልንገራችሁና ከድንግል ማርያም ሕይወት ጋር ያለውን ትስስር ባጭሩ ላስቀምጥ። ምናልባት ጂኦሎጂስቶች አላችሁ ታውቃላችሁ እናንተ በስፋት አሜቴስጢኖስ እንግዲህ ጂኦዲስ በሚባል ክፍት ድንጋዮች ውስጥ የሚወጣ ማዕድን ነው። በጣም ማወቅ ያለብን ትልቅ ነገር ነው እና ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም አይወጣም። እየሰማችሁ ነው? ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም አይወጣም። ስለዚህ ምን ይፈልጋል ማለት ነው? ባዶ ስፍራ ይፈልጋል። ምን ለመውጣት ምን ለማግኘት? አሜቴስጢኖስ። እስቲ ወዳጆቻችሁ እኛ ምን ወርቅ ኮፐር ነው የምናውቀው፣ ብር ነው የምናውቀው። የእመቤታችንም ሕይወት ያ ነው፣ አሜቴስጢኖሳዊ ሕይወት ነው። ምክንያቱም ልቧ ለማን የተከፈተ ይመስላችኋል? አረ ለክርስቶስ ጋር ለእግዚአብሔር የተከፈተ ነው። ንጽህናዋ፣ ታዛዥነቷ፣ ታማኝነቷ፣ ሃይማኖቷ፣ ርኅራኄዋ፣ ፍቅሯ፣ ትዕግስቷ ሁሉ ለእግዚአብሔር እንደተከፈተ ምን ሆኗል? መስኮትና በር ሆኗል። አሜቴስጢኖስ በተከፈተ ቦታ ላይ እንደሚወጣ ድንግል ማርያምም እውነተኛ እንቋ ድንግል ማርያምም ለእግዚአብሔር ምን ሆነች? የተከፈተ ሕይወት ነበራት። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ይላታል? አሜቴስጢኖስ የሚባል የማዕድን አይነት አንቺ ነሽ። ኢያሰጲድ፣ ሰርዲኖ ከሚባሉ ማዕድናት የተሰሩ ደንጊያ አንቺ ነሽ። አርጋኖን ላይ ነው። ይሄውም አለ አርአያ ምሳሌ ክፋት ነቀፋ ለማያገኘው የቅድስናሽ ጌጥ ነው አለ። አመስግናታችን አሜቴስጢኖሳችን። ከዛ ክፍት ቦታ ከፈለገ በኋላ በጣም የሚገርማቸው ሞቅ ያለ በማዕድን የበለጸገ ውሃ ወደዛ ውስጥ ይፈሳል። እግዚአብሔር ስራው ድንቅ ነው። ይህን ሁሉ የሚያከናውነው እሱ ነው። ከዛ በኋላ አሜቴስጢኖስ መውጣት ይጀምራል። ምን አይነት ውሃ ይፈሳል አልኳችሁ? ለብ ያለ ሞቅ ያለ በማዕድን የበለጸገ ውሃ እዛ ድንጋይ ውስጥ ይገባል። ከዛ በኋላ አሜቴስጢኖስ መምጣት ይጀምራል። የድንግል ማርያምም ሕይወት እኮ ተመሳሳይ ነው። ከእናቷ ማኅፀን ጀምሮ ማን ጠበቃት? ሙቀተ ጸጋን የሚሰጥ እግዚአብሔር መንፈስ ቅዱስ ጠበቃት። ውእቱ ጰራቅሊጦስ ዘአቀባ ለድንግል እምከርሰማ ከመ ይትጌጊ ለዓለም። ለዘላለም እንዳትበድል ማን ጠብቋታል? ሙቀተ ጸጋ ያልተለያት ናት። በጽንስ ጊዜስ መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ በአንቺ ላይ ይመጣል ተብላ ቅዱስ ገብርኤል የነገራት እሷ ማን ናት? አሜቴስጢኖሷ ድንግል ማርያም ነበረች። ከዛ በኋላ ነው በቃ ይህ አሜቴስጢኖስ ሰማያዊ አይደለም ሐምራዊ የሆነችው እንቋ መሰራት ትጀምራለች። ሲሰራ ግን በስውር ነው። በምንድን ነው? በስውር በስውር በስውር። እሷም እንደዛ እኮ ናት። 9 ወር ከ5 ቀን በማኅፀኗ ማንን ተሸከመች? ክርስቶስን። ግን ለማንም አልተናገረችም። ማርያም አለ ይሄን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ። ኤልሳቤጥ ጋር እንኳን ስትሄድ የጌታዬ እናቱ ካለቻት በኋላ የባሪያውን ትህትና ተመልክቷል። አያቸው የትህትና ቤት። አሜቴስጢኖስ ሆና የተገለጠች እሷ ድንግል ማርያም ናት። ቀለሟ ሐምራዊ ነው፣ ወይን ጠጅ ቀለም ነው። ምን አይነት ቀለም ነው? እስቲ አሜቴስጢኖስ ያየ ከእናንተ ላሳያችሁ። እርግጠኞች ናችሁ? አይቅርባችሁ። ኧረ እባካችሁ። አሜቴስጢኖስ እስቲ ልፈልግ፣ ከያዝኩ ልፈልግ። ለእናንተ ስል ነው ያመጣሁት። ከሰዎች ጋር መልሳለሁ ስጭ፣ ምክንያቱም እንዳትወስዱብኝ። በጣም ታምራለች፣ በጣም ደስ ትላለች። እስቲ እየፈለግኳት ነው። ትታያቸዋለች። እቺ ምንድን ናት? አሜቴስጢኖስ ናት። ቀለሟ ምንድን ናት? ሐምራዊ ናት። በጣም የሚገርመው ድንግል ማርያም በቤተ መቅደስ ሳለች በተለይ ዘጸአት 26:1 ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ይለዋል እግዚአብሔር ለሙሴ። እሷ ሐምራዊ የሆነ የእግዚአብሔርን ቤት መጋረጃ ምን ትል ነበረ? ትፈትል ነበረ በዕንቁ ባህሪ እንዝርት። ለዚህ ነው ሐምራዊ የሆነ ቀለም ከስሯ ስር ይቀመጣል። የሰማችን ነው። ወንዘ ትፈትል ወርቀ ወሜላተ፣ ሐርና ወርቅን አስማምታ ሐምራዊ መጋረጃን ለቤተ መቅደስ የፈተለች ሐምራዊዋ አሜቴስጢኖሳችን ድንግል ማርያም ናት። ክብር ይግባት እናታችን። እና እቺ ማለት ክሪስታሏ በጨመረች ቁጥር ውበቷ
ድምቀቷ እየጨመረ እየጎላ እያንጸባረቀ እንደሚሄድ እውነተኛው ብርሃን ኢየሱስ ክርስቶስ በማህፀኗ ባደረ ጊዜ ድንግል ማርያምም እንደዛው አበራች። መብርሃን ናታ፣ ብርሃን ሆነች። ወአንጸብረቀት ከመ ፀሐይ። በጣም እና እቺ የምትገኘው በጣም የሚገርማችሁ በምድር ጫፍ ስር ውስጥ ናት። ምድር ውስጥ ግን የምድርን ነገር ሁሉ ተቋቁማ ትወጣለች። የምድርን ነገር ሁሉ ምን ብላ? የሚገርም እኮ ነው። ምድር ውስጥ ሆና ጭነቱን ፕሬሸሩን ተቋቁማ እንደምታበራ ጠንክራ እንደዚህ አብረታች የከበረች ዕንቁ እንደምትታይ በተመሳሳይ መልኩ ድንግል ማርያም አቤት በነፍስሽ ሰይፍ ያልፋል አላት። ያንን የተቋቋመች የግብፅን በረሃ የተቋቋመች 5ቱን ሐዘናት የተቋቋመች እግረ መስቀል ስር ቆማ አልቅሳ ሐዘንን የተቋቋመች ከድንግል ማርያም በቀር ማን ትኖራለች? ክብር ለአሜቴስጢኖሳችን ለድንግል ማርያም እና ይሄ የክብር ዕንቁ የንጉሳዊ ዕንቁ ይባላል እና እሷም ትሁት አገልጋይ ሆና መጨረሻ ምን ሆነች? የሰማይ ንግስት። እስቲ በሉ ድገሙት። የሰማይ ንግስት ሆና አሜቴስጢኖስ ተባለች። እቺ ሆነች ማለት ነው። እንደዚህ አብረታ ተገኘች። እንዳትወስዱብኝ ብያቸው። እሺ አሁን ጸባቴ ማየት ይችላሉ። ለርሶ ለያዋት እንደዚህ እያዩት ግን ይመለሳል። እሺ መጨረሻ መረግድን ልንገራችሁ። በጣም አልማዝ፣ ሰንፔር፣ በሉር ኧረ ስንቱ ምሳሌዋ ነው። በጣም ብዙ ነው። እቺ መረግድን ብቻ ነግሬያችሁ አበቃለሁ። መረግድ ምናልባት ማጥናት ከፈለጋችሁ ወይ ጂኦሎጂ ውስጥ መግባት የፈለጋችሁ ካላችሁ ኦኒክስ ይባላል። መረግድ ኦኒክስ ይባላል። 12 ጊዜ በመጽሐፍ ቅዱስ ላይ ተጠቅሷል። ስንት ጊዜ? አባ ጊዮርጊስ ምን ይላታል መሰላችሁ? መረግድ በሚባል ዕንቁ አመሳስዬ እጠራሻለሁ ይላታል። እጠራሻለሁ ካለ በኋላ ህብራቸው በተራራ ላይ ካለ እንደ በረድ በሚነጣ ሄጶዴጤን በጶዴር መስዬ እጠራሻለሁ፣ ይሁም ለንጽህናሽ አምሳል ነው ይላታል ወዳጇ አባ ጊዮርጊስ። እና መረግድ የተጠራው ዘፍጥረት 2:12 ላይ ነው። አማርኛው መጽሐፍ ቅዱስ በደንብ አልተረጎመውም። ምንድን ነው የሚለው? ከዚያ ሉልና የከበረ ድንጋይ ይገኛል ነው የሚለው። ግዕዙ ግን አስተካክሎ ሐመልሚል ይላል። ዝንጉርጉር ማለት ነው። ምን ማለት ነው? ዝንጉርጉር። እና በጣም ሁለገብ ነው። የመጀመሪያው ጥቁር ነው። ነጭ አለ፣ አንዳንዴ ቡናማ አለ፣ ቀይ፣ አረንጓዴ፣ ግራጫ ባሉ ቀለማት ውስጥ ስለሚመላለስ ሐመልሚል ይባላል። ህብረ ሐመልሚል ቀይ ወጻዲድ አርያ ኮሰኮዘ ብሩር አባ ጽጌ ድንግል የሚለው ማለት ነው። እና መረግድ እንዴት እንደሚፈጠርና ድንግል ማርያምን አባ ጊዮርጊስ እንዴት እንደመሰላት ነግሬ አበቃለሁ። እና ኦኒክስ ብዙ ጊዜ ውሃ በሚፈስበት ጥልቁ ጉድጓድ ውስጥ የሚወጣ ማዕድን ነው። ምን በሚፈስበት? ውሃ በሚፈስበት በሚንቀሳቀስበት ጉድጓድ ውስጥ ጥልቅ ውስጥ የሚወጣ ነው እና ውስጥ ነው ማለት ነው። የእመቤታችንም ሕይወት ተመሳሳይ ነው። በስውር የኖረች ናት። ቅድም ነግሬያቸዋለሁ አይደለ? በከተማ ጫጫታ ውስጥ ኖረች? አረ ንገሩኝ። በሞቀ በደመቀ በእናት በአባቷ ቤት ኖረች? የለም፣ አልኖረችም። ለዚህ ነው ያዝነኒ ማርያም ዘረከበኪ ድግትምና አመቤተ መቅደስ ቦይኪ እንዘ ትጠብይ ሀሊባሃና ወያስተፌስሃኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጽሁ ከመአብ እንዘ ይሴስየኪ መና ፋኑኤል ጽየን ዘይከይድ ደመና። ድንግል ማርያም አለ ከሐና ከኢያቄም ቤት ወጥተሽ ከቤተሰብሽ ተለይተሽ ብቸኝነትሽ ያሳዝነኛል አለ። ያሳዝነኛል፣ በቃ ብቸኛ ናት፣ ጫጫታ ውስጥ የለችም። ግን አለ እየሰማችሁ ነው። ፋኑኤል ደግሞ እሳትን የሚጫመው ፋኑኤል ከባልንጀሮቹ መላእክት ጋር ደግሞ መናን እየመገበ በቤተ መቅደስ የማደግሽ ድንቅ ታምር ምን ይለኛል? ኧረ ንገሩኝ፣ ደስ ያሰኘኛል አለች። እና ማርያም የአርምሞ ሕይወት ነበራት። የኔና የናንተ ንግስት፣ የኔና የናንተ ወርቅ፣ የኔና የናንተ ዕንቁ ድንግል ማርያም የአርምሞ ሕይወት። መረግድ ብቻውን በባህሩ ውስጥ በጥልቁ ውስጥ እንደሚኖር እሷን በትህትና ትኖር ነበረ። ከዛ ምን ይፈጠራል መሰላችሁ? ከዛ ደግሞ የሲሊካ የበለጸጉ ውሃዎች ምኑ ላይ መፍሰስ ይጀምራሉ? እዛ ላይ መፍሰስ ይጀምራል። መረግድ በአንድ አይፈጠርም። ያ ውሃ መጀመሪያ ይፈስበታል። የሰማችሁ ነው ኦርቶዶክሳዊ?
ውሃው ማን ነው? መንፈስ ቅዱስ። ዘፍጥረት 1:2 ላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በምን ላይ ሰፎ ነበረ? በውሃ ላይ። የከፈለ ያዋሃደ ማን ነው? እግዚአብሔር መንፈስ ቅዱስ ነው። በቃ በኋላ መረግድ መጣ። በንብርብር ላይ ንብርብር እየሰራ በጣም ጠንካራ ሲሆን መጀመሪያ አሮን ትከሻ ላይ ነው እንዲቀመጥ የተደረገው። በጣም ከባድ ነው። ጥቁር ነው። አንዳንዱ ደግሞ ነጭ ይሆናል፣ ሐመልሚል ይሆናል። እየሰማችሁኝ ነው? መረግድ ማለት ጥቁሩ ምን እንደሚመስል ጥዬ ይሆን እንደ እኔ ነገር አልጣልኩትም። መረግድ ጥቁር ነው መጀመሪያ። ግራጫ ደግሞ ነጭ ብርሃን የሚሆንበት አለ። ያን ጊዜ ሲዋሃድ ምን ይባላል? ሐመልሚል። እስቲ በሉ ድገሙት። ይሄ ማለት መረግድ ማለት ይሄ ነው። ይሄ ማለት መረግድ ይባላል። እስቲ በሉት። በጣም ጠንካራ ነው። በጣም ጠንካራ ነው። መረግድ ይባላል። እና ንብርብሩ ሂደት ነው፣ ፕሮሰስ ነው። በንብርብር ላይ ንብርብር፣ በንብርብር ላይ ንብርብር፣ በኋላ በጣም ጠንካራ ይሆናል። በጣም ጠንካራ ነው። ጠንካራ ስለሆነ ስም ይቀረጽበታል። ምን ይቀረጽበታል? በቃ ስምን ለመሸከም ምን ሆኗል? ብቁ ሆኗል። ለዚህ ነው በዘጸአት 28:9 ላይ እግዚአብሔር እንዲህ አለ፣ 2 የመረግ ድንጋይ ወስደ የእስራኤል ልጆች ስማቸውን ቅረጽበት አለ። ስንት ወስደ? ከዛ በትከሻ ላይ አድርገው። አይገርምም? ስም 2 መረግድ፣ አንዱን በግራ ትከሻ አንዱን በቀኝ ትከሻ አድርግና የማንን ስም ጻፍ አለው? የእስራኤልን ስም ጻፍ አለ። ደቂቀ እስራኤል የ12ቱን ነገድ ስም ጻፍ አለ። ስለዚህ አሮን በመረግድ የማንን ስም ተሸከመ? አረ በሞቴ ንገሩኝ። አረ እግዚአብሔርን ነው እንዴ? ተው እንጂ። የ12ቱን ነገደ እስራኤል ስም ምን ሆነ? ተሸከመ። በምን? በትከሻው። ትከሻው ላይ ያረፈውት ምንድን ናቸው? መረግድ። እስቲ በሉ ድገሙት። አሮን በትከሻው ላይ ጠንካራ በሆነው መረግድ የእስራኤልን ስም ሲሸከም፣ ድንግል ማርያም ደግሞ በማህፀኗ የእስራኤል አምላክን ተሸከመች። ክብር ለማህፀኗ ነው። ለማህፀኗ ተዘምረላት። እሳቱን እንዴት ቻለችው ነው እኮ። በቃ ሊቃውን ተደንቀዋል። ሰማይ ወምድር ዘእያገምሮ እፎንጋ ማህፀነ ድንግል ጾሮ ያሬድ ነው። እንዴት ቻለው? ሰማይና ምድር የማይችለው እኔ እንጃ። መረግድ ናታ ድንግል ማርያም። አሮን እንኳን የተሸከመው የእስራኤልን ስም ነው። ድንግል ማርያም የተሸከመችው ማንን ነው? የእስራኤል ዘስጋ የእስራኤል ዘነፍስ ፈጣሪ በትከሻው መስቀልን የተሸከመውን ኢየሱስ ክርስቶስን ስትሸከም ተቃጠለች? አረ ንገሩኝ። አልተቃጠለ። እንዴት ነው ነገሩ? እንዴት ነው? አስባችሁታል? በጣም ከባድ እኮ ነገር ነው። እንዴት ከርሰ ድንግል አብዮ ተላለም አየራት፣ የድንግል ማርያም ማኅፀን ከአየራት በለጠ። ወተሰብሐም ሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ፣ አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ። መረግዶና የተገኘች ጽናትን ያየንባት አሮን በትከሻው የተሸከማት የወርቅ መረግድ ድንግል ማርያም ብቻ ናት። ክብር ይግባት። ስለዚህ መረግድ ጠንካራ ጽኑ እንደሆነ መከራን የተቋቋመች ከሷ በቀር ማን ትገኛለች? እግረ መስቀል ስር ቆማ እላዩ ላይ ተደፍታ ስታለቅስ የኖረች ልቧ ግን ያልተሰበረ በነፍስሽ ሰይፍ ያልፋል ብሎ ስምዖን የተናገረላት ከሷ በቀር መረግዳችን ማን ትሆናለች? መረግዳችን ድንግል ማርያም ናት። በመጨረሻም እንደው የከበረ ዳይመንድ ነግሬያችሁ ላውቃ። 5 ደቂቃ በቃ ትምህርቴን ጨርሳለሁ። 5 ደቂቃ እስቲ ዳይመንድ አድማስ በሉ እስቲ ድገሙት እስቲ። አልማዝ ነው አድማስ? አልማዝ የአማርኛ ነው እና 7 ጊዜ ተጠቅሶ አልማዝ የለኝም። ሶሪ የለኝም፣ ማሳየት አልችልም፣ የለኝም። ኢዮብ 28:18 ምናልባት አንዳንድ ዞች አሁን ለሚስቶቻቸው የዳይመንድ ጊፍት የሚሰጡ ባሎች አሉ። እስቲ የሰጣችሁ እጅ አውጡ። ላስደበድባችሁ እኮ ነው በሉ። እና ለመቤታችን ብትሰጡ የተሻለ ነበረ። ጊፍት ብትሰጧት ምን አለበት? እና ኢዮብ ምን ይላል? ስለ ዛጎልና ስለ አልማዝ አይነገርም ይላል ኢዮብ 28:18 ላይ ከጥበብ ጋር ያነጻጽራልና አሮን የለበሰው ሁለተኛው ተራ ላይ ልብስ ላይ በሉር ሰንፔርና አልማዝ ይላል። ስንተኛ? አልማዝ ነው። እና
አልማዝ ምን ማለት መሰላችሁ? በጽራውያን አዳማስ ይሉታል። አዳማስ እኛ አድማስ የምንለው ፍቹ ምንድን ነው? የማይሸነፍ የማይበገር የማይጠፋ ማለት ነው። አልማዝ ጠንካራ ነው አይደል? አልማዝ ይበገራል? አናውቀውም። ሴቶች አስገዙ። እሺ ካልገዛልኝ ብላችሁ እንትን በሉ። እሺ አይደቅም፣ አይበላሽም፣ አይሟሟም፣ አይጠፋም። በጣም ጠንካራ ስለሆነ እግዚአብሔር ምን አለ መሰላችሁ? ለሕዝቅኤል በምዕራፍ 3 ቁጥር 9 ላይ ከቡላ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠነክርልሃለሁ አለ። እግዚአብሔር እንደ አልማዝ ያጠንክረ፣ ግንባርህን አጠነክርልሃለሁ አለ። ድንግል ማርያም እኮ አልማዝ ናት አይደለችም እንዴ? በኃጢአት ያልተነካች፣ ድንግልናው ያልተለወጠ፣ የዓለም ሙስና ያላገኛት፣ በጨለማ ያልተሸነፈች ታላቁ አልማዝ ድንግል ማርያም ሆና ተገኝታለች። አልማዝ በቀላሉ የሚገኝ አይምሰላችሁ። በጣም በትግል በመሬት ጥልቅ ውስጥ በከፍተኛ ግፊት ነው። ግን የሚገርማችሁ ጥልቅ ውስጥ ሲገኝ ሲወጣ፣ ከጥልቁ ውስጥ አልማዝ ሲወጣ ግን ግልጽ ነው፣ እንከን የለሽ ነው፣ አንጸባራቂ ነው፣ በጣም ብሩህ ነው። ድንግል ማርያም ሕይወቷ ይሄ እኮ ነው። በትህትና ኖረች፣ ግን ስትወጣ አምስቱ ሐዘናት ያላሸነፏት አንጸባራቂ ሆና ተገኘች። አልተሸነፈችም። አልማዝ እሷ ናት። አልማዝ እሷ ናት። ስለዚህ የደረሰባት ሐዘን ምኗን ገለጠ? ክብሯን፣ ንጽህናዋን ገለጠ። አልማዝ በምን ውስጥ ያልፋል? በእሳት ውስጥ። እስቲ በሉት፣ በምን ውስጥ ያልፋል? እሷም በእሳት ውስጥ አልፋለች። የግብፅ በረሃዊ እሳት ልቧ ሲደማ አላያችሁ? ቀራንዮ ላይ ያን ሁሉ የሐዘን ነበልባል አሸንፋ ድንግል ማርያም አሁን በሰማይ ያለች። ክብር ይግባት። በጣም እና ለምሳሌ ዳይመንድ ብርሃን ይቀበላል አይደል? እዚህ ጋር ብታረጉት ብርሃን ይቀበላል፣ ብርሃን ያበዛል፣ ብርሃን ያፈነጥቃል፣ ብርሃንን አድምቆ ያሳያል። ይህ ብቻ ሳይሆን ብርሃን በውስጡ ቢያልፍም አልማዙ ምን አይሆንም? አይሰነጠቅም። ምን አይሆንም? ድገመው፣ ምን አይሆንም? ድንግል ማርያም ታላቁን ብርሃን፣ ከብርሃን የተገኘ ብርሃን ኢየሱስ ክርስቶስን በማህፀኗ ስትሸከም አልተቃጠለችም። ብርሃኑን በድንግልና ጽንሳ በድንግልና የወለደች እንደታተመ ማህተመ ድንግልናዋ ጸንታ የኖረች እሷ ማናት? በኋላ አልማዝ በነገስታት ራስ በንግስታት ዘውድ ላይ ጸንቶ እንዲቆም ድንግል ማርያምም የሰማይና የምድር ንግስታት ሆና ከብራ ትገኛለች ነው። እና አባ ጊዮርጊስ እንዲህ ይላል። እስቲ አብረን እንበል። አርጋኖን ላይ አንጥረኞች በሉ እስቲ ብረቶችን የሚያቀልጡበት ብርቱ የአድማስ ደንጊያ አንቺ ነሽ። በወሊድ ጊዜ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ እንደ አልማዝ የጸና ነው። ድንግል ማርያም ድንግልና የጸና ነው። የማይበገር ነው። በመጨረሻም ሰንፔር ላመጣላችሁ ነበረ። ዛሬ ያልያዝኩትም ሌላ ቀን አመጣላችኋለሁ። ሰንፔርን ፍቅሯ ስለሆነ እሷን ብቻ ልናገር ይፈቀድልኝ። ሰንፔር እስቲ በሉ። ሰንፔር በጣም ደስ ስትል ሰማያዊ ናት። ሰንፔር ሳፋየር ታውቃላችሁ? ሳፋየር ጂኦሎጂስቶች እዚህ ውስጥ ካላችሁ በጣም ሰንፔር እግዚአብሔር ለምን መርጦታል መሰላችሁ? ለዙፋኑ። ለምን? ለዙፋኑ ፔካ ነጭ ደንጊያ እንደመረጠ በዙፋኑ ወለል ሰንፔር አለ። ለምሳሌ ሲና ላይ ሙሴ 70 ሽማግሌዎችን አስከትሎ ሲወጣ ዘጸአት 24:10 ላይ የእስራኤልንም አምላክ አዩ ይላል። ሲያዩት ከእግሩ በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ደንጊያ የሚመስል ወለል ነበረ ይላል። ምን የሚመስል? ሰንፔር። እንደገና ሕዝቅኤል 1:26 ላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበር ይላልና በ30 ዓመቱ ላይ ሕዝቅኤል ተመስጦ መጥቶበት ኮቦር ላይ ሲመለከተው ኪሩቤል የእግዚአብሔርን ዙፋን ተሸክመዋል እና ዙፋኑ የሰንፔር ነበር ይላል። የምን ሰንፔር? ሰማያዊ። ማ ተቀምጦበታል ላዩ ላይ? ተናገሩ። እግዚአብሔር ማ? ምን አይነቷል? ምኑ ላይ? ሰንፔር። ያቺ ሕዝቅኤል ኮቦር ላይ ያያት ሰንፔራዊት ድንጋይ ማን ትሆን? በኪሩቤል ሰረገላ ላይ የተቀመጠውን ጌታ፣ በሰንፔር ዙፋን ላይ የተቀመጠውን ጌታ
9 ወር ከ5 ቀን በማህፀኗ በመሸከም በክንዷ በመታቀፍ በጀርባዋ በማዘል ሰምፔራዊትን ቆና የተገለጠች ከሷ በቀር ማንም የለችም። ኪሩባዊ ሰረገላ፣ ሰምፔራዊት ሰረገላ። ለዚህ ነው አንቲ ተአቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ እሳታማ ሰረገላ ሰምፔራዊ ሰረገላ በሆነው ዙፋን ኪሩቤልና ሱራፌል ይሸከሙታል። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑን በእሳት ምሰሶ ይደግፋሉና። አንቲ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማህፀንሽ ተሸከምሽው። ወሐቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወሐዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? እነዚያ በሰንፔራዊ ሰረገላ ሲሸከሟት ድንግል ማርያም በጉልበቶቹ አቀፈችው። ህየንተ ምጽናቲው ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ሆኑ። ምኖችሽ? እነዚያ ሰምፔራዊት ዙፋኑን ፔካዊት ዙፋኑን በእሳት ምሰሶች ሲደግፈው ድንግል ማርያም ዙፋኑን ሳይሆን በዙፋኑ ላይ የተቀመጠውን በክንዷ ደገፈችው። ክብር ለክንዷ ተለመጸና። ስለዚህ ማህፀኗ እስቲ አብረን ንጉሥ የተቀመጠበት በሉት እስቲ። ሰምፔራዊ ዙፋን ሊቀ ካህናት የተቀመጠበት ሰምፔራዊ የሊቀ ካህናት ዙፋን ሁሉን የያዘ ዙፋን፣ ህሊናዋ የመታዘዝ ዙፋን፣ ልቧ የትህትና ዙፋን፣ ሰምፔራዊት ዙፋን ድንግል ማርያም ብቻ ናት። እና ቀለሟ ሰማያዊ ናት። አሁን ይሄ መረግድ ጥቁር ነው፣ እንቁ ደግሞ ይሄኛው ነጭ ነው። አባታችን የያዙት ደግሞ ፐርፕል ነው። እቺ ደግሞ ሰምፔር ሰማያዊት ናት። ምን አይነት ናት? ሰማያዊ ናትና ልብሷ ቀለም የሚመስለው ማለት ነው። ልብሷን አይታችሁት የለ? ሰማያዊው ቀለም ሰምፔራዊ ነው። እየሰማችሁ ነው? ኦርቶዶክሳው ግን ሊቃውንቱ የሚጠቅሱት አባቶቻችን በሰዓታት ሲቆሙ ሚሉትን ነገር ልንገራችሁ። ፍቅርሽ በሉ እስቲ ሰንፔር ነው። አባ ጊዮርጊስ እኮ ነው ያለው። ማዕድና ትስባለች ሰንፔር። እንደው ማምጣት ነበረብኝ። በጣም አይንን እንዴት እንደምስብ እግዚኦ። መሳብ ብቻ አይምሰላችሁ፣ ማዕድናትን ሳብ ታረጋለች። የማግኔት ጠባይ ያላት እና ምን ይላታል? ፍቅርኪ ሰንፔር ለዘይርህቆ ይስህቦ መንገል አሚን ያቀርቦ መኑ ከማኪ ምክንያተ ድህን ዘተውቦ። ሰምፔራዊ ፍቅርሽ በሉ እስቲ ድገሙት ባካች። የራቀውን ያቀርባል። ምን አይነት ፍቅርሽ! አቤት አቤት! ወደ ሃይማኖት ያቀርበዋል። ምክንያት የተሰጠው ምክንያተ ድህን የተሰጠው እንዳንቺ ማን አለ? አቤት ድንግል ማርያም ፍቅር ናት። እንዴት ሳበችን! ሁላችን ሳባረገችን። ተውት ሌላው እንደው ስዕሏ እንኳን አይስባችሁ? ከሩቅ ስታዩ እኮ አታውቁትም። በቃ ወደ ስዕሏ ስትሄዱ ዝም ብላችሁ በቃ ሳብ አይደል እንዴ? ለምሳሌ ልጅ እናቱን ሲያይ እንዴት ነው የሚሆነው? እየተሳበ አይኗን እያየ አይደል የሚሄደው? ነው አይደለም? በከመ ይትፌሳ ሕፃን ሶበይሬ እሞ እትፌሳ አንሰ ስእለኪ በርእይ ወተሳለሞ ይላል። ሕፃን እናቱን ሲያይ ሮጦ አንገቷን አቅፎ እሟ እያለ እንደሚስማት በተመሳሳይ መልኩ ስዕልሽን ሳይ እንደዛ ነኛል። እመቤታችን ፍቅር ናት። ስንቱን ሳበችው። ተው የኔ ያንተ ምንም ጥቅም የለውም። እራሱ አምላክን ሳበችው። ፍቅር አይደለ የሳበው እንዴ? አይደለም ወይ? ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ፣ ወደዳት፣ መረጣት። እውነተኛዋ እንቁ ድንግል ማርያም ሰንፔራችን ናት። ክብር ይግባት እናታችን። በሉራችን ናት ድንግል ማርያም። ኤመራልዳችን እንደሱ አረንጓዴ ዕፀ ሕይወትን ያገኘንባት ድንግል ማርያም ቀይ እንቁ ናት። ሐዘን ቀራንዮ ላይ እንባን ያፈሰሰች እንደ ቀይ ድንግልናን እንደ ሰማያዊ እናትነትን ያስተባበረች እንቁ ናትና ረድኤቷ በረከቷ ይደርብን። እና እነዚህን ሁሉ እንቁ መስለን ብንናገር ውለን እናድራለንና ምስጋናን የተመላሽ ድንግል በምንና በምን እየመሰልን እናመሰግንሻለን። ከፍ ብለን በሰማይ ባሉ በፀሐይ በጨረቃን፣ ዝቅ ብለን በምድር ላይ ባሉ በወርቅ በእንቁ ነው ብሎ አባ ሕርያቆስ እንደተናገረ እውነተኛዋ እንቁ ድንግል ማርያም ጥር 21 ወደ ሰማያዊ ዓለም ሄዳ
ድንግል ማርያም 12 ከዋክብት እንደፋች ከክብር ወደ ክብር ተሸጋገረች። ሄደች ገሰገሰችና ስለዚህ መጨረሻ ላይ እናንተ እስቲ እንቁ በሉልኝ። እንቁ ሳይሆን እንቁ በሉ እስቲ። አይናቁ ብዙ ነው። እሺ እናንተ እንቁ በሉልኝ። የድንግል ማርያም ሃይማኖቷ፣ አረ እንቁ በሉልኝ ብቻ ይበቃ። የድንግል ማርያም ሃይማኖቷ፣ ምግባሯ፣ ሃይማኖቷ፣ ምግባሯ፣ ትዕግስቷ፣ ፍቅሯ፣ ጣዕመ ፍቅሯ፣ አምላክን የተሸከመ ማህፀኗ፣ እሱን ያዘለ ጀርባዋ፣ እሱን የታቀፈ ክንዷ፣ እሱን የዳሰሱ ጣቶቿ፣ እሱን ያዩ አይኖቿ፣ የእሱን ቃል የሰሙ ጆሮቿ፣ የእሱን መዓዛ ያሸተቱ አፍንጮቿ፣ እሱን የሳሙ ከናፍሯ፣ እሱን ያጠቡ ጡቶቿ፣ ከእርሱ ጋር የተመላለሱ እግሮቿ እንቁ 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 ክብር ይግባት እናት ወርቃችን እንቋችን ናትና ረድኤቷ በረከቷ ይደርብን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለተቀደሰ ስሙ ይሁን እላለሁ። እኔም እንቁን ወደ ማህደሩ አስገብቼ ወደ ሰዎቹ እመልሳለሁ። እግዚአብሔር ከሁላችን ጋር ይሁን።